ማይሆን አይነት መስዋዕትነት ከፈሉ ይያልኩኝ አይደለም ከማይሆናችሁ ወንድ ጋር ሁኑና ያንን ሰው ይቅርበሉት ለልጆቻችሁ ስትሉ ሲንግል ማምላ ለመሆን ይያልኩኝ አይደለም ግን ገና ከጅምሩ try your best አንደኛ ላንቺም ጥሩ ባል እንዲሆን ለልጆችሽም ጥሩ አባት እንዲሆን ዴት ስታደርጊ ያንን ውሳኔዎች ያንን ባውንደሪዎች አስቀምጪ ሁለተኛ ደግሞ ትዳር ውስጥ ከገባሽበት በኋላ ነገሮች ከተገለባበጡ ከተበለሻሹ try your best የልጆችሽና ያባታቸው ሪሌሽንሺፕ እንዳይበላሽ ግን ገና ከጅምሩ የተበላሸ ነገር መመኘት አንቺ ገንዘብ ሊኖርሽ ይችላል በጣም ሰክሰስፉል ልትሆኚ ትችያለሽ ለልጅሽ የሚያስፈልጋትን ነገር ሙሉ የምታሟያ አይነት ሴት ልትሆኚ ትችያለሽ ያባት ፍቅርን ግን ልትሰጫታች ጉድለት ነው ለዘላለም እኔ እስከሞት ድረስ የምቆጭበት የማዝንበት ነገር ነው ለምሳሌ ስለዚህ ያንን ቁስል ገና ልጅ ሳትፈጠር አትመኝላት ያ ነው ፖይንት እና ልክ እንደኔ ስታድጉ አባት ያልነበራችሁ አባት ኖሯችሁ ደግሞ ከአባታችሁ ጋር ጥሩ ሪሌሽንሺፕ የሌላችሁ ሴቶች ብቻችሁን አይደላችሁም ይቻላል ጠንካራ መሆን ይቻላል ራስን መውደድ ይቻላል የተሻሉ ውሳኔዎችን የተሻሉ አማራጮችን መወሰን ይቻላል አባትሽ አጠገብሽ አልነበረም ወይም ደግሞ አባትሽ አጠገብሽ እያለ ጥሩ አባት አልነበረም ማለት አንቺ ዳሜጅ ጉድ ነሽ ለፍቅር ማትሆኚ አይነት ሴት ነሽ ማለት አይደለም ያባትሽ ጥፋት ያንቺ ጥፋት አይደለም ዳዲ ኢሹስ የለብሽ ራስሽ ላይ ስሪ ፎከስ አድርጊ ትምህርትሽ ላይ ገንዘብ ማግኘት ላይ ራስ መተማመን ላይ ራስን ማወቅ ላይ ራስን መውደድ ላይ ፎከስ አድርጊ የማይሆኑ ሰዎችን ከህይወትሽ አውጪ ራስሽን ፕራዮሪታይዝ አድርጊ ያኔ ሂሊንግ ፕሮሰሱ ይጀምራል ያኔ ትዝ ሲልሽ ስለአባትሽ ስታወሪ ታዝኚ ይሆናል ከዛ በተረፈ ግን ቢያንስ በራስሽ መተማመንሽ ላይ ኢምፓክት አይኖረውም እዚህ ቶፒክ ላይ ሞር እናወራለን obviously ግን it's okay ያለ ነው ይፈጠራል ድጋሚ ግን አንፈጠረው ስፔሻሊ በእኛ ጀነሬሽን ያለን ሴቶች በጣም ጥንቁቅ እንሁን ለልጆቻችን አባት ስንመርጥ በጣም ጥንቁቅ ይሁን ልጁን እንዴት አይነት ፍቅር ነው ሊሰጠው የሚችለው ይሄ ሰው ብለን እናስብ ማማሩን ብቻ ገንዘብ መኖሩን ብቻ እኛን ማፍቀሩን ብቻ አዎ አንቺን ያፈቅርሻል ልጅሽን ግን እንዴት ነው የሚያፈቅራት እንዴት ነው የሚያሳድጋት ስፔሻሊ ለሴት ልጅ በጣም ኢምፖርታንት ነው ይሄ ነገር እዚህ በደንብ ሊታሰብበት ይገባል እናውራበት ስፔሻሊ ፌሚኒስት ነን ብለን የምናስብ ሴቶች ይሄ እንደዚህ አይነት ቶፒክ ላይ ልንፋተግ እንችላለን ምክንያቱም አብዛኞቻችን እንዳልኩት ሴቶች ምርጫቸውን ሊመርጡ ይገባል ያንን ምርጫ ደግሞ እኛም ልናከብር ይገባል የምንል ሰዎች ነን ግን እኔ ደግሞ from personal experience አንዳንድ ምርጫዎቻችን ልጆቻችን ላይ ኢምፓክት ካለው በዙሪያችን ያሉ ሰዎች ላይ ኔጌቲቭ ኢምፓክት ካለው ቆም ብለን ልናስብ ይገባል ኃላፊነት ሊሰማን ይገባል ብያስባለሁ ምርጫ ስለሆነ ብቻ አይመረጥም ሰውን የሚጎዳን ምርጫ ከሆነ ያ ምርጫ መወገዝ አለበት አለቀ ልጆችን ስፔሻሊ ህፃናትን ስፔሻሊ ኢምፓክት የሚያደርግ ከሆነ እድገታቸው ላይ ማንነታቸው ላይ የሆነ አይነት ጥላ የሚያጠላ ከሆነ እዛ ነገር ላይ መሰራት አለበት ብያስባለሁ ለዛ ነው ይሄንን ቶፒክ ያነሳሁት እና ከዛ በተረፈ ኮሜንት ሴክሽን ላይ የመጣችሁ አባት ስለሌለሽ ነው አባትሽ እንደዚህ ዳዲ ኢሹ ምናምን ይያላችሁ እንትን የምትሉ ሰዎች እኛን አይደለም እየሰደባችሁ ያላችሁት እየነገራችሁኝ ያላችሁት ባይ ዲፎልት እናንተ አባት መሆን ራሱ የማትችሉ ሰዎች እንደሆናችሁ ነው እኔን አይደለም የምትሰድቡት ራሳችሁን ነው
ወንድነታችሁን ነው፣ አባቶችን ነው እየሰደባችሁ ያላችሁ። እኔ ፐርሰናሊ በጣም ብዙ አሜዚንግ የሆኑ የሚገራርሙ እንደበዛብህ አይነት አባቶችን አውቃለሁ። እኔ አልኖረኝም እንጂ አለ ደግሞ አለኝ። በህይወት ኖሮ ኤክስፒሪየንስ አላደረኩትም እንጂ በዛብህ አባቴ ነው። ምን አይነት እንክብካቤ እንደሰጠኝ ስሰማ ነው ያደኩት። በጣም የሚያሳዝነው እኔ ነፍስ ማወቅ ስጀምር እሱ ሞተ። ግን እንደዚህ ብላችሁ መሳደባችሁ ምናምን እኔን አይደለም የሚጎዳኝ፣ እኔን አይደለም የሚነካኝ። You're just admitting that you can't even be fathers. አባት ራሱ መሆን እንደማትችሉ ነው እያመናችሁ ያላችሁ። ስለዚህ አድቡ። ከዛ በተረፈ